የተቀመጠው እግዚአብሔር ተብሎ የሚጠራው ማን ነው? አብ ነው በብቸኝነት ምዕራፍ 4 ላይ የተመሰገነው። ምዕራፍ 5 ላይም በዙፋኑ ላይ ብቻውን ተቀምጦ ነበር፣ መጽሐፍ ይዞ ነበር። ወልድ ወይንም ኢየሱስ መጥቶ ከማን ከአብ በብቸኝነት ከሚመሰገነው ከአብ ከሚመለከው ከአብ ምን ወሰደ? መጽሐፍ ወሰደ የጌታ። አሁን ገባህ? በብቸኝነት አብ ሲመሰገን አየህ? ከጨረስክ አሁን የጌታ ጨረስክ ወይ? አዎ ጨርሰናል። አሁን ተረድተሃል? አዎ እኔ እኮ ነግሬሃለሁ። መጽሐፍ ቅዱስ አንተ እንደዚህ ነው አልከኝ አላልክም፣ እሱ ምንም የሚፈይዳኝ ነገር የለም። መጽሐፍ ቅዱስ እንደሚነግረኝ እኔም እንደተማርኩት መጽሐፍ ቅዱስም እንደሚናገረው ነው ማምነው። ገብቶሃል አይደለ? አንተ እንደዚህ ነው ስላልክ ምንም የሚጨመር የሚቀነስ የሚፈጠር ሌላ እንትን የለም። ገብቶሃል አይደለ? ስለዚህ እሱ ያንተ መረዳት ሊሆን ይችላል። ያንተ መረዳት ደግሞ ይሄንን ክፍሉን ያነበብኩት አላብራራው። ችግር የለውም የፈለገ ኢየሱስ ወይንም በጉ መጽሐፍ የተቀበለው ከማን ነው ወንድም? መጽሐፍ እንደዛ ይናገራል። ከማን ነው የተቀበለው? በዙፋኑ ላይ ከተቀመጠው መጽሐፍ ተቀበለ ይላል። ከማን ነው ኢየሱስ መጽሐፍ የተቀበለው? ራእይ ላይ ከእግዚአብሔር ነው። በዙፋኑ ላይ ከተቀመጠው መጽሐፍ ተቀበለ ይላል። ከማን ነው የተቀበለው? ከእግዚአብሔር። ያ እግዚአብሔር የሚባለው ማን ነው? አብ ነው። ስለዚህ ይኸው አብ በብቸኝነት ተመሰገና በዙፋኑ ላይ ተቀምጦ። እኔ ቆየ ያልኩ ያለሁት አብ ብቻ አይደለም። አንተ አብ ብቻ ብላ አመጣህ እንጂ የሚመለከው አብም ወልድም መንፈስ ቅዱስም በእኩልነት ይመለካል። አንድ አምላክ ስለሆነ ማለት ነው። ይሄውና ምዕራፍ 4 እና ምዕራፍ 5 ላይ ግን ብቻው እንደዛ የሚል የለም። እሱ አንተ አረዳድ ነው፣ አንተ ያመጣኸው ነው። ግን እሱ እንደዛ ታዲያ እሺ ምዕራፍ 5 ቁጥር 1 ላይ ብቻውን ዙፋን ላይ የተቀመጠው ማን ነው? እግዚአብሔር አልኩ። ማን ነው ያ እግዚአብሔር? ለኢየሱስ መጽሐፍ የሰጠው እሱን ከክፍሉ ከሌላው ወልድ በግ የተባለው ኢየሱስ ክርስቶስ ወደ አብ ከመምጣቱ በፊት ማለት ወደ አብ መጥቶ መጽሐፉን ከመውሰዱ በፊት ይመለክ የነበረው ማን ነው? ብቻውን ዙፋን ላይ የተቀመጠው ማን ነው? ያ እግዚአብሔር አብ። ኢየሱስ ክርስቶስ አልመጣም አይደለ? ስለዚህ አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ናቸው ለሶስት አንድ ሰው ሆነው ዙፋን ላይ የተቀመጡት። ሶስት እኮ አይደለም። ያ አንዱ እግዚአብሔር ሶስት አካል አለው ነው እንጂ ሶስት ሆነው ተቀመጡ አይደለም። ይሄ እኮ እዚህ ጋር እኮ ነው ያንተ መረዳት። ዙፋኑ ላይ የተቀመጠው ግን አንድ አካል እኮ ነው፣ ሶስት አካል አይደለም። ዙፋኑ ላይ የተቀመጠው አንድ አካል እኮ ነው። ማን ነው አንድ አካል ያለ? እግዚአብሔር ነው የተቀመጠው ዙፋኑ ላይ። እግዚአብሔር ይላል አይደለም መጽሐፍ። ኦኬ። ስለዚህ እግዚአብሔር ስለሚል ሶስት አካል ነው ዙፋኑ ላይ የተቀመጠው። እንግዲህ እግዚአብሔር አብ ወልድ መንፈስ ቅዱስ በሶስት አካል ነው የተገለጠው። ስለዚህ እንደዛ ነው የምናምነው። ስለዚህ ሶስት አካል ነው ወይ? ሶስት አካል ነው ወይ? ምዕራፍ 5 ላይ ምዕራፍ 5 ቁጥር 1 ላይ ሶስት አካል ነው ዙፋኑ ላይ የተቀመጠው። እና ማን የተቀመጠው? ኦኬ። ሶስት አካል ዙፋኑ ላይ ከተቀመጠ ኢየሱስ መጽሐፉን መጥቶ ከአብ ከወልድ ከመንፈስ ቅዱስ ነው የወሰደው ማለት ነው። ከሶስቱ አካል ገብቷል አይደለ? አሁን ስመለከ አብም ነበር አይደለ? አብ ወልድ መንፈስ ቅዱስ ነበር። ነገር ግን ኢየሱስ ደግሞ በስጋ ከተገለጠ በኋላ አብ ነበር አይደለ? የአባትነት ወይንም ልብ ስለሆነ ወልድ መገለጥ ጋር አይደለም። አንተ ሰውዬ ይሄን ሰው ሞዴሬተሮች ካላችሁ ይታርጉ። ልጅ ሰውዬው የሚያወራውን አያውቅም። አንዴ ሚውት አድርጉት። ገብቷል አይደል? በስጋ ስለመገለጥ አላወራንም ወንድሜ። በስጋ መገለጥ ምናምን ጋር አትሂድ። እያወራን ያለነው ኢየሱስ በስጋ ተገልጦ ሞቶ ተነስቶ ብላችሁ ስለምታምኑት ነገር ነው እየጠየቅንህ ያለን። ሞቶ ተነስቶ ወደ ሰማይ ካረገ በኋላ ተከናወነ ብላችሁ የምታምኑት ነገር ነው። እየቀላቀልክ እኮ ነው ወንድሜ። ስለዚህ የዮሐንስ ራእይ ምዕራፍ 4 ምዕራፍ 5 ኢየሱስ በስጋ ተገልጦ ወደ ሰማይ ካረገ ከእርገት በኋላ ያለ ታሪክ ነው። ጥያቄው ከእርገት በኋላ ኢየሱስ መጽሐፉን ለመውሰድ ወደ መድረኩ ወይንም ዙፋኑ አጠገብ ከመምጣቱ በፊት
ዙፋኑ ላይ ምዕራፍ 5 ቁጥር 1 ላይ ብቻውን የተቀመጠው ማን ነው የሚመለከው? ምዕራፍ 5 ቁጥር 1 ላይ መጽሐፍ ይዞ ብቻውን ዙፋን ላይ የተቀመጠው ማን ነው? ኦኬ፣ በጣም ጥሩ። አሁን ኢየሱስ በስጋ ከተገለጠ በኋላ ከሞተ በኋላ ከተነሳ በኋላ ያን መጽሐፍ ከእግዚአብሔር አብ ተቀበለ አይደለ? ያን ሲቀበል ይመለክ የነበረው ያ አንድ መለኮት ነው። ያ አንድ መለኮት ማለት ነው እግዚአብሔር። ኢየሱስ ክርስቶስ የተቀበለው አንዱ መለኮት አብ ነው አይደል? ዙፋን ላይ የተቀመጠው አንድ መለኮት አብ ወልድም መንፈስ ቅዱስም ነው። ኢየሱስ በሰውነቱ ነው። ገብቷል አይደለ? ወልድና መንፈስ ቅዱስ የታሉት ከአብ ጋር ብቻውን እኮ ነው አንድ ዙፋኑ ላይ መጽሐፉን ይዞ። እኔ ልንገርሽ፣ ኢየሱስ ክርስቶስ መጽሐፍ ሲናገር ምን ይላል መሰለ? መለኮት በሰውነቱ ተገልጦ ይኖራል ይላል አይደለም? ስለዚህ ያ መለኮት በሰውነት ተገልጧል አልተገለጠም አይደል? እኔ የምናገረው አዎ፣ እዛ ላይ ቆሜ ሲያወራ ኢየሱስ ክርስቶስ በሰውነቱ ነው አይደል የተቀበለው? ከሞት በኋላ ከትንሣኤ በኋላ አይደለም? ስለዚህ በሰውነቱ ነው ኢየሱስ ክርስቶስ። መለኮት ይመለካል፣ መለኮቱ አንድ ስለሆነ እንጂ አንተ አብ ብቻ ይመለካል። የኢየሱስ መለኮት የአብ መለኮትና የመንፈስ ቅዱስ መለኮት አንዱ መለኮት ለኢየሱስ ሰውነት መጽሐፍ ሰጡ ነው እያልክ ያለኸው? ያ አንዱ መለኮት ለኢየሱስ ሰውነት መጽሐፍ ሰጡ። መጽሐፍ የሰጠው ለኢየሱስ ወይንም ለእግዚአብሔር ወልድ በዙፋኑ ላይ ተቀምጦ ብቻውን መጽሐፍ የሰጠው ማን ነው? ያ አንዱ መለኮት የአብ የወልድ የመንፈስ ቅዱስ መለኮት አንዱ መለኮት ለኢየሱስ ሰውነት መጽሐፍ ሰጡ። በቃ አልተመቸም። ምን የሚመልሰው ነገር ለራሱ ተደናግረዋል። አንድ ጥያቄ አለ። ኢንሻአላህ ከመለሰው ቀላል፣ ስላሴ ከባድ ነው። ኢየሱስ የሚያደርጉት አያውቁምና ይቅር በላቸው ያላቸው ሰዎች መንግስተ ሰማያት ይገባሉ? ወገን ማን ነው መላሴ? የጌታ ነው ወይስ ማን ነው የሚመልሰው? የጌታ ነው? ምን ነበር ጥያቄ? ኢየሱስ የሚያደርጉት ነገር አያውቁምና ይቅር በላቸው ብሎ ጸሎት ያደረገላቸው ሰዎች ሲሰቀል መንግስተ ሰማያት ይገባሉ? ኦኬ፣ ኢየሱስ ክርስቶስ በመስቀል ላይ ሆኖ እሱ ላይ በሚተፉት በሚሳለቁት የሚያደርጉትን አያውቁምና አባቶ ይቅር በላቸው ያላቸው መዳን የሚቻለው በኢየሱስ ክርስቶስ በማመን ብቻ ነው። በኢየሱስ ክርስቶስ ያላመነ ሁሉ ይፈረድበታል። ስለዚህ በኢየሱስ ክርስቶስ እስካላመኑ ድረስ ድነት ማግኘት አይችሉም። ታዲያ ይቅር በላቸው ያለው ከምንድን ነው? ይቅር በላቸውስ ጥቅሙ ምንድን ነው? እነሱ ሳያውቁ እያደረጉ ነው አይደለም? ሳያውቁ ነው እያደረጉ ያሉት፣ አላወቁትም። ኢየሱስን ሳያውቁ ያደረጉት እና ይቅርታዋ ጥቅማ ምንድነው? ይቅር በላቸው ብሎ ጸሎት ማድረጉ ጥቅሙ ለእነርሱ የሚሰጠው ጥቅም ምንድነው? መንግስተ ሰማያት ማይገቡ ከሆነ ገሃነም የሚገቡ ከሆነ እነዛ ሰዎች ኢየሱስ የሚያደርጉት አያውቁምና ይቅር በላቸው ብሎ ፍቅርን ነው የሚገልጸው ምናምን ትላላችሁ። እና ምን እንዳይሆኑ ነው ይቅር በላቸው ያለው? እኔም እኮ ነገርኩ። አሁን ሰዎቹ አላወቁም። ስለዚህ እግዚአብሔር ይቅር እንዲላቸው ነው። ምንድነው ይቅር የሚላቸው? አለማወቃቸው። ሳያውቁ እሱን እያረጉት ነው፣ እየተፉበት ነው አይደለ? እየወጉት ነው፣ እየሰቀሉት ነው፣ እየተፉበት ነው ያለው። ስለዚህ እነዚህ የሚያደርጉት ስለማያውቁ አባቶ ይቅር በላቸው ብሎ ትህትናን እያስተማረ ነው ያለው፣ ፍቅርን እየሰበከ ነው ያለው። ከምንድን ነው ይቅር የሚባልላቸው? ከኃጢአታቸው ነው? ለምሳሌ አማኞች ካልሆኑ መንግስተ ሰማያት ማይገቡ ከሆነ እዛ እየተሰቀለ ኢየሱስ የሚያደርጉት አያውቁምና ይቅር በላቸው አለ። እነዛ ሰዎች ግን ገሃነም ነው የሚገቡት። እነዚህ የኢየሱስ ይቅር በላቸው ማለት እቺ ቃል ጥቅሟ ምንድን ነው? ጥቅሟ ንገረን እስኪ።
ለነርሱ ይቅር እኔ ያልኩት የተባለላቸው ነገር ምንድነው? ኦኬ፣ ትህትናን እያስተማረ ነው ኢየሱስ፣ ፍቅርን እየሰበከ ነው። ገብቷል አይደለ? የሚያደርጉትን አያውቁም። ቸርነቱን እየሰበከ ነው። ትህትናውን እያስተማረ ነው ያለው መስቀል ላይ ሆኖ ኢየሱስ ማለት ነው። ፍቅርን እያስተማረ ነው ያለው። ለዛ ነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ የሚለው። ይቅር ብለዋቸዋል አብ። በይቅርታ ከተመለሱ ይቀበላቸዋል። ላላ ይቅር ብለዋቸዋል ወይ? በይቅርታ ተመልሰው እኮ አይደለም ይቅር በላቸው ያለው አብ። ይቅር ብለዋቸዋል ወይ ለነዛ ሰዎች? እኔ እየነገርኩ እየገባ አይደለም እንደ ትህትናን እያስተማረ ነው፣ ፍቅርን እያስተማረ ለነዛ ለኃጢአተኞች ግን ጥቅም የለውም ማለት ነው። ይቅር በላቸው ምናምን ያለው ቃል ለነዛ ለኃጢአተኞቹ ሰዎች ምንም የሚጠቅመው ጥቅም የለም ማለት ነው። የሚጠቅማቸው ጥቅም የለውም ቃሉ። እኔ ልንገርሽ፣ አሁን ኢየሱስ ክርስቶስ መስቀል ላይ ሆኖ እንደዛ የተናገረበት ምክንያት እኛን አሁን ትህትና እያስተማረ ነው። ምን ያህል ብንጎዳም ምን ያህል ብንገፋም ነው ወይስ ለነዛ እናንተ እንደምትፈልጉት ስለማልሆን ነው። ገብቶሻል አይደለ? እንደዛ አይደለም። እናንተ እንደምትፈልጉት ነው። ከኪስ ደግሞ አንፈልግም እኛ በማስረጃ አይደለም። ገብቶሻል አይደለ? ስለዚህ እኔ መጽሐፍ ቅዱስን ሀቅ ነው ማለት። አንተ ሚውት አድርግና ቀጥል። ሚውት አድርግና ተማርሺ። ዴቪድ ቀጥል። ስታዝ ጠይቁ ሱሳ። ኦኬ፣ የጌታ ጥያቄዎችን እየተረዳ ስላልሆነ ነውና ኡስታዝ አንዴ አፍ በሉኝና ጥያቄ ላስቀምጥለት። ለኪዳ አለ ኪዳ አልሰማም እንዴ? እኔ ትሰማለህ? አብደላ ትሰማለህ? ኪዳ ያለ አይመስለኝም። ዴቫ ቀጥል። ኦኬ፣ ዴቫ ማን ነው? ከታች አለ ሌላ ወገናችን። ኦኬ፣ ዴቫ አለ። ሰላም ነህ? አሎ፣ እግዚአብሔር ይመስገን። ኦኬ፣ አንድ ነገር ላስቀምጥልህ እስቲ። ዘሌዋውያን መጽሐፍ ምዕራፍ 12 ላይ እንደዚህ የሚል ነገር ተቀምጧል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ሕማሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደምም እስከትነጻ 33 ቀን ትቀመጥ፣ የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ እያለ ሴት ልጅ ብትወልድ ደግሞ 14 ቀን 33 ቀን እያለ ያስቀምጣል። አንድ ሴት ልጅ ወንድ ልጅ ከወለደች 7 ቀን የረከሰች ናት የሚለው ይሄ የብሉይ ኪዳን ሕግ ትክክለኛ ነው አይደለ? ስህተት የለበትም ማለት። ኦኬ፣ አሁን ላይ ነው ወይስ ያኔ? እንደ ብሉይ ኪዳን ሕግ ነው። ኦኬ፣ እንደ ብሉይ ኪዳን ሕግ አዎ፣ እግዚአብሔር ስርዓትን አስቀምጧል እስራኤላውያን እንትን የሚቀበሉትን። ስለዚህ በዛ ጊዜ አፕላይድ ይሆናል። አሁን ግን አፕላይድ አይሆንም። በጣም አሪፍ፣ ትክክለኛ ነው ብሎ አረጋግጦልናል። ይህንን የሉቃስ ወንጌል ምዕራፍ 2 ላይ ሉቃስ ለኢየሱስ ይጠቅሰዋል። ምን ብሎ? የሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 21 ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይልና እንደ ሙሴም ሕግ የመንጻታቸውን ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ሁሉ የተቀደሰ እያለ ይቀጥላል። እንደ ሙሴ ሕግ የመንጻታቸው ወራት የሚለው ቅድም ያነበብነው ዘሌዋውያን መጽሐፍ ምዕራፍ 12 ላይ የመንጻታቸው ወራት ተብሎ 40ውን ቀን ነው የሚለው እና በዛ ክፍል ላይ እናቱም የነካችውም ነገር ሁሉ ከደሟ የተነሳ እርኩስ ይባላል። ባሏ ቢነካት ባሏ እርኩስ ነው እስከ ምሽት ቀን፣ ሕፃኑም እርኩስ ነው። ከዛ በዋኖስ ነው የሚነጹት እና አሁን በዚህ ሕግ መሰረት ሉቃስ ዘሌዋውያንን ጠቅሶ ሲያብራራ ባለው ሕግ መሰረት ኢየሱስና ማርያም ከሕጉ የተነሳ እርኩስ ናቸው ማለት ነው አይደሉም። ኢየሱስ ክርስቶስ እስራኤላዊ ስለሆነ ያንን ሕግ ዳይቬት አያደርገውም ወይም ደግሞ ከዛ ሕግ አይወጣም። ስለዚህ ኢየሱስ ክርስቶስ ኃጢአተኛ ነው ሳይሆን ያንን ሕግ ፐርፎርም አድርጎ፣ ምክንያቱም የመሲሁ እንትኖች አሉ። መሲሁ እንግዲህ የተሰጡትን ሕግጋቶች የሚጥስ አይደለም፣ ሕግጋቶችን የሚጠብቅ ነው። ስለዚህ ኢየሱስ ክርስቶስ ሕጉን ጠብቆ መሲሁ መሆኑን ለመግለጽ ነው እንጂ ኢየሱስ ክርስቶስ ኃጢአተኛ ስለሆነ ወይም ደግሞ ኃጢአት ስላለበት አይደለም። ሉቃስ
ዘሌዋውያን መጽሐፍ ምዕራፍ 12ን ጠቅሶ እንደ ሕጉ ርኩስ ነው ብሎ ለምን ይናገራል? መንጻት ይገባዋል ብሎ። ኦኬ እስራኤላዊ ነው። ስለዚህ ኢየሱስ ክርስቶስ የእስራኤልን ሕግ ይጠብቃል ስለሆነ መንጻት የሚያስፈልገው እኮ ርኩስ ካልሆነ መንጻት ለምን ያስፈልገዋል? ሕግጋቶቹ መጠበቅ ስላለበት ሕጉ እንዳስቀመጠው ሉቃስ መጽሐፍ ቅዱስ ኢየሱስ ክርስቶስን ቅዱስ ነው ከኃጢአት ሁሉ የነጻ ነው ብሎ ነው መንጻት ያስፈልገዋል። ለምን አለ ሉቃስ? ስለዚህ ሕጉን ስለሚጠብቅ ኢየሱስ ክርስቶስ እኔ ሕግን ልሽር አልመጣሁም ስላለ ኢየሱስ ክርስቶስ ሲያስተምር ሕግን ልሽር አልመጣሁም። ስለምን ሕግ ነው የምታወራው ወንድሜ? ይሄ እኮ ሕግ ከመጠበቅ ጋር ሳይሆን ወንዱ ልጅ አንዴ ስማኝ፣ ሕግ እኮ ነው ታዲያ። ጀስት ሚውት አድርግና አንዴ ስማ። ይሄ እኮ ሕግ ከመጠበቅ ጋር አይደለም እኮ ወንድሜ። የመሳት የምትጠብቀው በመሳት ደግሞ ኃጢአት የሚሆንብህ ነገር አይደለም። ይሄ ሲሰጥ ራሱ የርኩሰትና የጽድቅ ሕግ ተብሎ በመውለድና ባለመውለድ የሚመጣ ነገር ነው። ስትወልድ እርኩስ ናት በቃ ነው እንጂ ካልወለደች እርኩስ አይደለችም። ወንድ ልጅ ካልወለደ ሴትም ወንድ ልጅ ያልወለደች አንዲት ድንግል እርኩስ ናት አትባልም። ማንስትሬሽን ከሌላት አሁን ማንስትሬሽን የወር አበባ ሴት ሲመጣባት እርኩስ ልትሆን ትችላለች። ይሄንን ዘሌዋውያን መጽሐፍ ምዕራፍ 15 ላይ ይነግርሃል። ከሰውነትህ ፈሳሽ ከወጣ እርኩሰትን ያመጣል ነው ሕጉ ነው። ይሄ መጠበቅ አለመጠበቅ የሚባል ነገር የለም ወንድሜ። በሁለተኛ ደረጃ ሴቷ 7 ቀን ለወንድ 14 ቀን ለሴት 33 ቀን ለወንድ 66 ቀን ለሴት እርኩሰትን ታደርጋለች በራሷ ላይ ማለት ነው። ወይንም መገለልን ለእግዚአብሔር የተገባች አይደለችም። ወደ ቤተ መቅደስም አትቀርብም፣ አትሄድም። ወደ ቤተ መቅደስ መግባትም አትችልም። ወደ ቤተ መቅደስ ከደሟም እስክትነጻ 33 ቀን ትጥቀመጥ፣ የመንጻቷ ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ ይልሃል። አየህ፣ መስዋዕቱን ለማቅረብም ወደ ቤተ መቅደስ አትሄድም። ወደ ቤተ መቅደስ እንድትሄድ ወደ ተቀደሰው ጉባኤ እንድትሰበሰብና ወደዛ ወደ ሰሎሞን ቤተ መቅደስ ራሱ እንድትገባ ስልጣን የሚሰጣት ዋኖስና እርግብ መስዋዕት ታቀርባለች። ያ ደም ነው የሚያነጻት ነው፣ ሕጉ ነው ይሄ። ታዲያ ይሄ ሕግ በእናቱ ላይና በማን ላይ በማርያም ላይና በኢየሱስ ላይ ተፈጻሚ ሆኗል ነው። የት? የሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ ጠበቀ አልጠበቀ የሚባል ነገር የለም። ገና ሲወለድ ሕግ ይጠብቃል የሚባል ነገር የለም ወንድም። ኦኬ ላውራ ምናልባት እስቲ ምንድነው ሕጉን ይጠብቃል የምትለው? እሺ ንገረን። እሺ በመጀመሪያ ላሰማ እንዴ እንዳይዘጋባችሁ ታብታብ አድርጉ ያጀማ። በመጀመሪያ ኢየሱስ ክርስቶስ ሰው ነው ብቻ ብለን አናምንም። በአምላክነቱ ፍጹም ነው፣ ኃጢአት የሌለበት ነው። ስለዚህ መቀደስም ሆነ መርከስ የሚባለው ነገር ኢየሱስ ክርስቶስን አያውቀውም። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከኃጢአት ሁሉ የተለየ ያለ አሁን ሉቃስ ስላናግረው ወንድሜ። ኦኬ ልጨርስ። አውርታል እኮ ለዛ ወይ ጨርስ አይደለም። ያልተጠየቀውን አታብራራ። አሁን የክርስቲዮሎጂ አታውራ። የክርስቶስ ምንነትና ማንነት፣ ሰውነትና አምላክነት ምናምን ስለ ባህሪ አታውራ። ምንድነው ባህሪው? አልተጠየቀም። አለመርከሱ እኮ የእግዚአብሔር ባህሪ ነው። ሉቃስ ታዲያ አንተ የምታወራውን ነገር ሳያውቅ ነው ሉቃስ ይሄንን ክፍል የጠቀሰው? አይደለም። መሲሁ አለ፣ ሕግን የሚጠብቅ መሲህ እንደሚመጣ የተገባላቸው ነገር አለ። ይሄ የሚመጣው መሲህ ሕግን ዲያቬት የሚያደርግ አይደለም። ስለዚህ አንዱ መለያቸው ሕግን የሚጠብቅ ነው ይህ መሲህ። ስለዚህ ኢየሱስ ክርስቶስ ያንን ሕግ ጠበቀ። ያ ማለት ኢየሱስ ክርስቶስ ይረከስ አይደለም ያልኩ። ምንድነው ሕግን መጠበቅ ማለት? ሕግን መጠበቅ ማለት ነው ምንድነው? ሕግን አንድ ሕፃን ልጅ የሚወለድ ሕፃን ልጅ ሕግን ይጠብቃል እንደ ወንድሜ? የሚወለድ ሕፃን ልጅ ስለተወለደ ነው እርኩስና ከእናቱ ስለተወለደ ነው እርጉም የሚባለው። ሴት አሁን አንድ ሴት ልጅ አይሁዳዊ ሴት ልጅ ከእናቷ ስትወጣ 14 ቀን እናቷ እርኩስ ትባላለች። በቃ ይሄ ሕጉ ነው እኮ። መጠበቅ አለመጠበቅ የሚባል ነገር የለም። ምንድነው የምትረጉመው ነገር? በመጀመሪያ አንደርስታንድ አድርገኝ።
ኢየሱስ ክርስቶስ ሰው ነው ብቻ ብለን አናምንም፣ ፍጹም ሰው ነው። ስለዚህ መርከስ እንትን እሱን አልተጠየቅም። ስለ ክርስቲያኖሎጂ አልተጠየቅም ወይንም ትምህርተ ስጋዊ አልተጠየቅም። ማርያም ደግሞ እስራኤላዊት ናት። ስለዚህ ህጉን ትጠብቃለች። ስለዛ ልጁ መቀደስ ካለበትም ትወስዳለች። ስለዚህ ያ ፐርፎርም የሚያደርጉት እስራኤላውያን የሚጠብቁት ባህል ነው። ስለዚህ ያ ማለት ኢየሱስ ክርስቶስ የረከሰ ነው ማለት አይደለም ነው። ኦኬ፣ እስራኤላዊ ወንድ ልጅ መውለድ የሚጠብቁት ህግ ነው። አው የሚተዳደሩበት ህግ ራሳቸው ናቸው ወንድ ልጅና ሴት ልጅ የሚያስወልዱት ወይንስ ፈጣሪ ነው የሚሰጣቸው? ፈጣሪ ነው የሚሰጣቸው። ታዲያ ፈጣሪ ሲሰጣት ወንድ ልጅ ከሰጣት 7 ቀን እርኩስ ናት። ሴት ልጅ ከሰጣት 14 ቀን እርኩስ ናት። ይሄ እኮ ህጉ በራሱ ሪትን ዶክመንቱ ነው። ምንድነው መጠበቅ አለመጠበቅ የምትለው ሰውዬ? በቃ ልንረዳዳ አልቻልንም። ሶሪ ወይ ሌላ ጥያቄ ካለ አሁን በደንብ አንደርስታንድ አድርግ። በደንብ ለምሳሌ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እናትና አባትን አክብር፣ ሰንበትን አክብር፣ ጌታ አምላክን በፍጹም ነፍስ ውደድ የምትለው አስርቱ ትእዛዛት እነዛ ቢሆን መጠበቅ አለመጠበቅ መፈጸም አለመፈጸም ትላለህ። ገባ? ለምሳሌ አሁን በሬህ ሌላ በሬ አይውጋ፣ ሌላ በሬ ቢወጋ አይሁዳዊ ከሆነ ካሳውን ክፈል፣ አህዛብ ከሆነ ግን ካሳውን አትክፈል ይላል። ወይንም አይሁዳዊ ካልሆነ ማለት ካሳ የመክፈል ግዴታ የለበትም። በሁለተኛ ደረጃ ሌላ አህዛብ ለምሳሌ የአይሁዳዊውን በሬ ቢወጋ እና ቢገድል አህዛቡ የመክፈል ግዴታ አለበት። ይሄ ህጉ የሚጠበቅ ህግ ነው። ይሄ ግን እኮ የሚጠበቅ ህግ አይደለም ወንድሜ። ከማህፀን የመውጣት ርክስና የሚጠበቅ ህግ አይደለም። ተፈጥሮ ራሱ የሚሰጠው ነው። የተፈጥሮ ህግ ነው የሚባለው። ይሄ ከማህፀን ጋር ከመወለድ ጋር የተሰጠ የተፈጥሮ ህግ ነው። ተፈጥሮ ላይ ያይዞ ነው ፈጣሪ የሰጠው። ምኑን ነው ሴቷ ህጉን ትጠብቃለች ምትል? መውለድን ነው የምትጠብቀው? አረ ወንድሜ ስለ መርከሱ ነው እንጂ እኮ ስለ መውለዱ አይደለም። አንድ ህፃን ሲወለድ ርኩስ ሆኖ ይወለዳል ብለህ ታምናለህ? አሁን ማርያም የኢየሱስ እናት ወንድ ልጅ ስለወለደች 7 ቀን እና 33 ቀን 40 ቀን እርኩስ ነበረች ወይንስ አልነበረችም? በምን ለምሳሌ በብሉይ ኪዳን መሰረት ታዲያ በብሉይ ኪዳን አይደል እንደ ኢየሱስን የወለደችው? በአዲስ ኪዳን ነው እንደ ኢየሱስን የወለደችው? ኢየሱስ ክርስቶስ ላይ አፕላይ አይሆንም እኮ አልኩ እሱን። ምክንያቱም እሱ ለምሳሌ ሰንበትን ጠብቋል ኢየሱስ ክርስቶስ። የአብዛኛው ጥያቄው እኮ መጽሐፉ ላይ ስላለው ነው። ኢየሱስን በወለደች ጊዜ ማርያም እርኩስ ነበረች ወይንስ አልነበረችም? እርኩስ ማለት እንደ ህጉ እዚህ የዘሌዋውያን መጽሐፍ ምዕራፍ 12 ላይ እንዳለው እንደዚህ እንደሚልህ አንዲት ሴት ወንድ ልጅ ብትወልድ 7 ቀን ከደሟ እስክትነጻ ድረስ 7 ቀን ምንድናት? እርኩስ ናት። 33 ቀን እንዲሁ ደግሞ እርኩስ ናት። አጠቃላይ 40 ቀን እርኩስ ናት ይላል ዘሌዋውያን መጽሐፍ ምዕራፍ 12። በዚህ ህግ መሰረት ማርያም ኢየሱስን ስትወልድ እርኩስ ነበረች ወይንስ አልነበረች? ኦኬ ኦሪጂናል ሲን ከሆነ ኃጢአት የሚባለው ከሆነ አዎ ነበረባት ብለን እናምናለን። ስለ ኦሪጂናል ሲን አልተጠየቅም እንዴ? አይ ሰርኩላር እየጠየቅከው መልሰህ እየጠየቅክ ነው እኮ። ወይ ሌላ ጥያቄ የለም? በደንብ እንዲገባህ ነው ውስጥህ ወንድሜ። አሁን በቃ በደንብ ልንገርህ ኦሪጂናል ሲን ወይንም ጥንተ ሀብሶ ተብሎ የሚታመን ነገር አለ፣ ከአዳም ጀምሮ የሚተላለፍ። ሁለተኛ የድርጊት ኃጢአት የሚባል ነገር አለ፣ እንደ ክርስቲያኒቲ ማለት ነው። የድርጊት ኃጢአት ማለት ህግን በመፈጸምና ባለመፈጸም ከምኞትህ የተነሳ በራስህ ላይ የሚቆጠርብህ ኃጢአት ማለት ነው። በሁለተኛ ደረጃ ደግሞ ኦሪጂናል ሲን ከአዳም ጀምሮ የሚተላለፍ ነገር አለ። ከዚህ ውጪ ግን የእርኩሰት ህግ የሚባል ነገር አለ ወንድሜ። የእርኩሰት ህግ ምንድነው? የእርኩሰት ህግ ማለት እስራኤላውያን የእርኩሰት ህግ ወይንም የመንጻት ህግ ተሰጥቷቸዋል። ለምሳሌ የዮሐንስ ወንጌል ምዕራፍ 2 ላይ ስታነብ እንደ መንጻት ህጋቸውም 6 የውሃ ጋኖች በደጃፍ ላይ ተቀምጠው ነበር ይላል አይደለ? ያ የመንጻት ህግ ማለት ምን ማለት ነው? ሬሳ ሲነኩ ይታጠባሉ። የተለያዩ ለምሳሌ በድን ከነኩ ይታጠባሉ። መጸዳጃ ቤት ለመሄድ ይታጠባሉ። ለመስገድ ይታጠባሉ። ወደ ቤተ መቅደስ ለመሄድ ይታጠባሉ። መስዋዕት ለማድረግ ይታጠባሉ። የመንታጠብ ህግ የሚባል ነገር አለ። በሁለተኛ ደረጃ ደግሞ ለምጽ ሲነካቸው
ምናምን በብዙ ህግ አላቸው። ከነዚህ ህጎች ውስጥ አንዱ የመውለድ ህግ ነው። አንዲት ሴት ስትወልድ የሚመጣባት ርክሰት አለ። ያ ስትወልድ የሚመጣባት ርክሰት ምንድነው? ወንድ ልጅ ከወለደች 7 ቀን የረከሰች ናት። ይሄ ህግ ነው፣ በቃ ህግ ነው። ከድርጊት ጋር የሚያያዝ ነገር አይደለም ወንድሜ። ኃጢአት አሁን ከመስረቅ አለመስረቅ ጋር የሚያያዝም አይደለም፣ ህግ ነው በቃ። ከወለደች 7 ቀን ርኩስ ናት። ወንድ ልጅ ከወለደች፣ ሴት ልጅ ከወለደች 14 ቀን ርኩስ ናት በቃ። ማንኛውም እስራኤላዊ ማለት ነው። ማርያም ምን ወለደች? ወንድ ልጅ ወለደች። ስለዚህ ምን ሆነች? 7 ቀን ርኩስ ሆነች። ለዛ ነው ሉቃስ ይመጣና የሉቃስ ወንጌል ምዕራፍ 2 ላይ እንደ ህጉ አለ፣ እንደ ሙሴ ህግ የመንጻታቸው ወራት በተፈጸመ ጊዜ አለ። አየህ፣ ዘሌዋውያን መጽሐፍ ምዕራፍ 12ን ጠቅሶ ማለት ነው ሉቃስ። እንደ ህጉ ነው። ይሄ ህጉ ነው፣ የህጉ ነው። የድርጊት ርኩሰት ሳይሆን የህግ ርኩሰት የሚባል ነገር አለ ባይብል ላይ። ስለዚህ አሁን አንተ እያሰብክ ያለኸው ጥንተ ሀብሶ ወይንም የድርጊት ኃጢአት ጋር አያይዘ ነው እያሰብክ ያለው። እንደዛ አይደለም። የህግ ርኩሰት ወይንም የህግ እርግማን የሚባል ነገር አለ መጽሐፍ ቅዱስ ውስጥ። ተረዳህ አሁን? አዎ ገብቶኛል። አይ ቅድምም እኮ ገብቶኛል። ስለዚህ ማርያም ከህጉ የተነሳ ምን ሆነች? 40 ቀን ርኩስ ናት ተብላ ተበቀችና የመንጻት ወራት 40ውን ቀን በፈጸመች ጊዜ ወደ ቤተ መቅደስ ዋኖስን ሊያቀርቡ ሄዱ። ጥያቄው ያ ዋኖስ ኢየሱስንም የሚቀድስ ነው። ለጌታ የተቀደሰ እንዲባል ይልሃል። ለምን? ደሙ ነው የሚቀድሰው የሚለየው። ምን ይላል? ዝቅ ብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ህግ 2 ዋሊያ ይዘው፣ አየህ፣ እሱንም ሊያቆሙት ነው። በዛ ደም ሊቀድሱት ነው ኢየሱስን ይዘውት የሄዱት። ጥያቄው ስለዚህ አሁን አንተ በዚህ ህግ ታምናለህ ወይ? እስከዛሬ ስለማታምኑ መጽሐፋችሁን እኮ እኛ ገልጠን እያሳየን እኮ ነው ዴቭ። መጽሐፋችሁን ገልጠን ስናሳይ ማታምኑ ነው። ጥያቄው ምንድነው? ጥያቄው ስለዚህ አሁን በሙሴ ህግ መሰረት ሉቃስ በጻፈው ህግ መሰረት ማርያምና ኢየሱስ በህጉ መሰረት እርኩስ ነበሩ ወይስ አልነበሩም? ኢየሱስ ክርስቶስ አምላክ ነው። ስለዚህ ኢየሱስ ክርስቶስ ፍጹም ነው ብዬ ነው የምቀበለው ማምነው። መጽሐፍ ቅዱስ በዛ መንገድ ነው የሚያስቀምጠው። ነገር ግን ስለ ማርያም ከሆነ ለምሳሌ እርኩስ ማለት ራሱ ምንድነው መርከስ ማለት የሚለውን ነገር ቀድማ አንደርስታንድ አድርገህ ጠይቀኝ። ወይም ንጹህ አለመሆኑ ማለት አይደል? ለምሳሌ በምን አይነት በኃጢአት ነው ንጹህ አለመሆን ወይስ ደግሞ በደም ተበላሽቶ ንጹህ አለመሆን ነው? እሱን አንደርስታንድ አድርገህ ጠይቀኝ። ኦኬ፣ ዘሌዋውያን መጽሐፍ ምዕራፍ 12 ምንድነው? ዛሬ አፍህን ከፍተህ ሉቃስ እንዳለው ኢየሱስ ሊነጻ ነው የሄደው ብለህ ታምናለህ? ሉቃስን ነው በነገራችን ላይ እየተቃወምክ ያለኸው እኔን ሳይሆን ሉቃስን ነው። ኢየሱስ ራሱ በደሙ ነጽቷል ብሎ ነው ሉቃስ የተናገረው። እስቲ አንብበው፣ ስክሪኑ ላይ አንብበው እስቲ አንብበው ቁጥር 22። እሺ እያነበብኩ ነው። ምን ይላል? ከፍ አድርጋ አንብበው በድምጽ። እሺ እንደ ሙሴም ህግ የመንጻት ወራት በተፈጸመ ጊዜ እንደ ሙሴ ህግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ህግ የእናቱን ማህፀን የሚከፍት ወንድ ሁሉ በጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ለጌታ የተቀደሰ ይባላል ይላል። በምንድን ነው ለጌታ የሚቀደሰው? በዛ ፐርፎርም በሚያደርጉት ነገር በደሙ አይደለ? አዎ በዋኖሱ ደም ማለት ነው። ጥሩ። እዚህ ክፍል ላይ እዛው አሁን አመንክልኝ። በዋኖሱ ደም ነው። እንደ ሙሴ ህግ የመንጻታቸው ወራት ሲል የመንጻታቸው ወራት የተባለላቸው ለማንና ለማን ነው? እዚህ ጋር በብዙ ቁጥር የተነገረው። ኦኬ፣ ለኢየሱስ ክርስቶስና ለማርያም። ኢየሱስ ከምንድን ነው የሚነጻው? ህጉን ስለሚጠብቅ ነው እንጂ ኢየሱስ ክርስቶስ እርኩስ ሆኖ አይደለም የሚነጻው ነው የምልህ። ከምንድን ነው የሚነጻው? እሺ ሉቃስ ከምንድን ነው የሚነጻው እያለህ ነው? ኧረ የስጋውን አካል እንዴት? ምን ጥያቄ? አምላክን አይደለም አይደል የገረዙት? የስጋውን አካል። ጥሩ። እንደ ሙሴ ህግ የመንጻታቸው ወራት ሲል የመንጻታቸው የተባለው ለአምላክነቱ ነው ወይንስ ለሰውነቱ? ኦኬ፣ ለሰውነቱም ለአምላክነቱ። የመንጻታቸው ወራት የተባለው ለሰውነቱም ለአምላክነቱም ነው?
ኦኬ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባል ተብሎ እንደተጻፈ በጌታ ፊት ሊያቆሙት ይላል። ወንድ ተብሎ የተጠራው እዚህ ጋር አምላክነቱ ነው ሰውነቱ ነው? ኦኬ ሰውነቱ። በጌታ ፊት የቆመው ወንድነቱ ነው ወይንስ አምላክነቱ? ኢየሱስ ክርስቶስ ወይም ደግሞ ፍጹም ሰው ፍጹም አምላክ ነው። በጌታ ፊት ለጌታ የተቀደሰ የተባለው አዎ ኢየሱስ ክርስቶስ አዎ የተቀደሰ አምላክ ነው። ኦኬ በማን ፊት ነው ያቆሙት ወስደው በሕፃንነቱ ኢየሱስን? በጌታ ፊት። ማን ነው ያ ጌታ? ኢየሱስን ወስደው በፊቱ ያደረጉለት ጌታ ማን ነው? እግዚአብሔር አብ። ኦኬ ማርያም ወደ እግዚአብሔር አብ ዘንድ ነው የሄደችው ኢየሱስን ይዛ? አዎ መቅደሱ የአምላክ መገኛ ነው ብለው ስለሚያምኑ ወደ መቅደሱ ነው ይዘው የሚሄዱት ሲወልዱ የእስራኤል ሴቶች። ኦኬ ስለዚህ ወደ ጌታ ይዘው የሚሄዱት ወደ አብ ብቻ ነው ማለት ነው አይደለ? ወደ ጌታ ፊት ማለት ወደ አብ ነው እንጂ ወደ ስላሴ አይደለም ይዘው የሚሄዱት። ኦኬ በመለኮት ከሆነ አዎ አብ የተቀበለውን መንፈስ ቅዱስም ይቀበለዋል ብለን ነው ምናምን። አብ የተቀበለው መንፈስ ቅዱስም ይቀበለዋል። ኦኬ በጣም ጥሩ። እዚሁ ክፍል ላይ አንድ ነገር እኔ በነገራችን ላይ ከታች ያላችሁ ሁሉ ታብ ሼር ኮፒ ሊንክ አድርጉ ቮዚና ለኡስታዝ ቀጥሎ እድሉን እንሰጣለን። አንድ ነገር ብቻ ላስቀምጥ። ኦኬ አብ የተቀበለው መንፈስ ቅዱስም ይቀበለዋል የሚል እምነት ነው ያለን አለ። እዚህ ክፍል ላይ ሕፃኑም አደገ ጥበብም ሞልቶበት የመንፈስም ጠነከረ የእግዚአብሔርን ጸጋ በእርሱ ላይ ነበረ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር ይላል። ዴቭ እዚህ ክፍል ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 41 ላይ ማርያም ኢየሱስና ዮሴፍ ያመለኩት አምላክ ወይንም ፋሲካ ያደረጉለት አምላክ ማን ነው? ለሶስት እስቲ አንዴ የቱ ጋር ነበር? ቁጥር ስንት ላይ? ይሄ ቁጥር 41 ላይ ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ ይላል። ማን ነው የ12 ዓመት ልጅ በሆነ ጊዜ የተባለለት? አምላክ ነው እንደዛ የተባለለት? አይደለም። ማን ነው የተባለለት? የስጋው ሰውነት ስጋው ብቻ ነው የ12 ዓመት ልጅ የተባለው? አዎ እንግዲህ የመለኮት ኢሴንስ አያድግም ወይም ደግሞ ማለት ማደግ ማለት እድሜ የለውም አይደል? ኢተርናል ነው። እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር ይላል። ማርያም ዮሴፍና ኢየሱስ ለሶስት ፋሲካ ያደረጉለት ወይንም የፋሲካ በዓል አምልኮ ያደረጉለት አምላክ ማን ነው? እዚህ ጋር የተጻፈው መለኮት ለማን ለሶስት አምልኮ ያቀረቡት? ኦኬ አልተጻፈም። የትኛው አካል ወይም አብ እንደሆነ መንፈስ ቅዱስም እንደሆነ አልተገለጸም። ማርያምና ዮሴፍ የሚያመልኩትን አምላክ አያውቁም ነበር? አያውቁም ማለት እዚህ ከተጻፈው ጋር ይጋጫል ማለት ሳይሆን እዚህ ስላልተጠቀሰ አብ ከሆነ መንፈስ ቅዱስም ብሎ ስላልተጠቀሰ ጌታ ነው ተብሎ የተጠቀሰው። ስለዚህ ክሌም ማድረግ አልችልም። ከኢየሱስ ውጪ የሆነው ለምሳሌ የዮሐንስ ወንጌል ምዕራፍ 8 ላይ እናንተ አምላካችን የምትሉት አባቴ ነው አለ። እስራኤላውያን አምላካችን ብለው የሚያመልኩትና ፋሲካ የሚያደርጉት ለኢየሱስ አባት አይደል? ስለዚህ ኢየሱስ ማርያምና ዮሴፍ ያመለኩት ለሶስት ማንን ነው? ኦኬ በዚህ ጥቅስ መሰረት አልተሰጠንም። ነገር ግን አሁን በጠቀስከው መሰረት ግን አባት የተባለው እስራኤላውያን የሚያውቁት እግዚአብሔር አብ ነው። ማን ነው? እግዚአብሔር አብ። ኦኬ እግዚአብሔር አብን ነው ለሶስት ያመለኩት ማለት ነው አይደል? በዚህኛው ጥቅስ መሰረት ወይስ ቅድም ባመጣልኝ አሁን ገና ባመጣልኝ መሰረት?
ይሄኛው ጥቅስ በዚህኛው ጥቅስ የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ ብሎ የተነገረላቸው ፋሲካ የሚያደርጉት በየዓመቱ ከልጅነቱ ጀምሮ በየዓመቱ እንደ ሕጉ ፋሲካ የሚያቀርቡት ለአብ አይደል? ለምሳሌ ኢየሱስ ክርስቶስ ከሐዋርያት ጋር ፋሲካን በላ አይደለ? የፋሲካን አምልኮ አመለከ። የፋሲካ አምልኮ የሚደረገው ደግሞ ከግብፅ አውጥተህናል ወደ ኢየሩሳሌም ወይ ደግሞ ወደ እስራኤል አስገብተህናል ብለው ለአብ በብቸኝነት የሚያቀርቡት አይደለ? ስለዚህ አብ በብቸኝነት ይመለካል ማለት ነው አይደለ? ከኢየሱስና ከመንፈስ ቅዱስ ተነጥሎ ማለት ለምሳሌ በመለኮት እንዳልኩ አብ የተቀበለውን ወልድ ይቀበላል እኮ አልኩ። ምክንያቱም በኢሴንስ አንድ ስለሆኑ አብ የተቀበለውን ወልድ ይቀበላል። አብ የተቀበለውን ወልድ ይቀበላል። ከይቅርታ ጋር